የኔ ታናሽ አለች ከሱ የተወለደች። ከዛ ሩጣ ሄዳ አያቴን ጠራችው ማለት ነው። ከዛ አያቴ በጣም አለቀሰና ከዛ ቤተሰብ በሙሉ ተሰብስቦ በቃ ወይ ልጅህን ምረጥ ወይም ሚስትህን ምረጥ ተባለ ማለት ነው አባቴ። ከዛ እኔ እስከ ዛሬ ተንከራትቼ አሳድጌያለሁ። ከዛው በላይ መሆኑን እሷን ለማሳደግ ብዬ ዘይቻለሁ። ኮምባላ ለስራ ደርሳለች ሰርታ ተብላ አትሄዳለኝ እኔን ማለት ነው አቡ። ከዛ እኔ ያው 13 ወይ 14 አመት ቢሆነኝ ነው ከቤት ወጣሁኝና አዲስ አበባ መጣሁኝ። አዲስ አበባ የፋዘሬ ታለች ከሷ ጋር ለ8 ቀን ምናምን ተቀመጥኩኝ። ከዛ ደግሞ ሌላ ዘመዷ አለች አሜሪካዊ ያገባች፣ እሷ ሰው ቤት አስገባች መስዳ። ከዛ እሷ ጋር ሲሄድ ሴትዮዋ አሮጊት ናት ብላኝ ወስዳኝ፣ ከዛ ጎረምሳ ልጅ አለ ማለት ነው። ከዛ እሱን ሳይው ፈራሁኝ፣ ሲያይኝ ፍጥጥ ስለሚልብኝ እኔ ደግሞ የክፍለ ሀገር ልጅ ስለሆንኩ በጣም ነው የምፈራው ማለት ነው። ሲያፈጡብኝ አሁን ድረስ ሰው ፍጥጥ ብሎ ሲያይኝ አልወድም፣ እፈራለሁኝ። ከዛ ጠፋሁኝ ማለት ነው ከሴትዮዋ ቤት። የሰኔ ነሐሴ 7 ገብቼ በ10 ወጣሁኝ ማለት ነው። ወጣሁኝና አክስቴ ገርጅ ነበር የምትኖረው። እኔ እንደገጠሩ ቅርብ ነው የመሰለኝ ማለት ነው። ቀጨኔ መድኃኒዓለም ስራ ገብቼ ገርጅ ድረስ በእግሬ ለመሄድ ማለት ነው ቅርብ ነው የመሰለኝ። ታውቂያለሽ? አላውቀውም። ከዛ ዝናብ ይዘንባል፣ እኔ እሮጣለሁ። በቃ ሲሄድ አቡ ምንም አልደርስም ማለት ነው። ከዛ ደከመኝ፣ እራበኝ። ከዛ 11 ሰዓት ሆነ። ይሄ ስታዲየም የሚባለው ደረስኩኝ ማለት ነው። ከቀጨኔ መድኃኒዓለም ዝም ብዬ ስዞር ቀኑን ሙሉ ማለት ነው። ከዛ እዛ ስደርስ በቃ አልቻልኩም፣ ደከመኝ፣ እራበኝ። ከዛ የሆነ ትልቅዬ ፎቅ ነው። ከዛ ሴትዮ ዝንጥ ብላ ምናምን ስትመጣ እትዬ እባክሽ ስልክ አስደውይኝ አልኳት ማለት ነው። ከዛ እሷ ደግሞ ጮኸችብኝ፣ በጣም ጮኸችብኝ ማለት ነው። በቃ እኔ እድሌ ነው እንዴ በየሄድኩበት ሰው ምንድን ነው አልኩኝ ማለት ነው። ከዛ እሷ ብትወብኝም ግን ረዳችኝ ማለት ነው። ደወለችልኝ ለአክስቴ። ከዛም ፖሊሶቹ ተሰበሰቡ እንዳለ እዛ ያሉት እንዳለ ልቅም ብለው ተሰበሰቡ ማለት ነው ስጮህብኝ። ከዛም በኋላ አክስቴ መጣች፣ ወሰደችኝና ከዛም በኋላ እሷ ጋር ትንሽ ቀን ተቀምጬ እንደገና ሰው ቤት ገባሁኝ። እግዚአብሔር ይመስገን የገባሁባቸው ጥሩ ነበሩ። አመት ከ3 ወር ሰራሁኝ። ከዛ አባቴ እኔና ትምህርትሽን ጨርሻለኝ ማለት ነው። ከዛ በቃ መማር እፈልጋለሁ አቡ፣ ግን ሳስበው በቃ ድቅን ይልብኛል ማርያም ያሳለፍኩት። በቃ እኔ እንጃ ምን ልበልሽ አቡ፣ ቢያንስ እንኳን እህት ወንድም ሲኖርሽ ያጽናናሻል። እኔ ግን ብቻዬን ነኝ። ትንሽዬዋ የአባቴ ልጅም እሷም አታውቅም፣ ከሰውም እንዳወራ አይፈቀድልኝም። ያው ገጠር ላይ ያደጋችሁ ታውቃላችሁ፣ ከቤት ራሱ አያስወጡም የገጠር እናትና አባት ልጅ ሲያሳድጉ። ከዛም በኋላ እሷ ከኔም ጋር ተስማማችም ሄዳለች። እኔና ትምህርትሽን ተማሪ ተባልኩኝ፣ ሄድኩኝ። 10 እና 9 ተማርኩኝ። ከዛ ተምሬ 11ኛ ክፍል ያስገባኛል እና አይሲቲ መግባት እችላለሁ። ግን አቡ ተማሪ ስባል እምቢ አልኩኝ። ለምን ብትይ ስንቅ ያስፈልግሻል፣ ትምህርት ለመማር ስንቅ ያስፈልግሻል። እሱን ደግሞ አባቴ ቢወደኝም ያው ለመኖር ሲል እንደሚስቶቹ ነው የሚመስለው ታውቂያለሽ። ስለዚህ አልማርም አልኩኝ። ከዛ አባቴ የሰው ሁሉ ልጅ ይማራል፣ ካልተማርሽ ታዲያ ምን ትሆኛለሽ ማለት ነው። ከዛ አይ እኔ በቃ አረብ ሀገር ሄጄ ወይ ያልፍልኛል ወይ ያልፍብኛል አልኩኝ ማለት ነው። ከዛ በኋላ እንደፈለግሽ እንግዲህ እኔ ተማሪ ብያለሁ አለ አባቴ። ከዛ እምቢ ብዬ 2012 መጣሁ ማለት ነው። አዲስ አበባ ተመልሼ መጣሁኝና ሀቡ 4 አመት አዲስ አበባ ተቀመጥኩኝ። 2015 ሄድኩኝ ተመልሼ 2014 ሄድኩኝ ማለት ነው።
ተሳስቻለሁ መሰል ቀን ቁጥር ብዙም አልችልም ሀውዬ ይቅርታ። ከዛም በኋላ ሄድኩኝ የልደት ካርድ አወጣሁኝና አዲስ አበባ ላይ በነገራችን ላይ ሀቡ ማርያም ሊስትሮ ብቻ ነው ያልሰራውን ነገር ቢኖር ማለት ነው። ቁጭ ማለት አልወድም በፍጹም። ከዛ እዛ እየሰራሁኝ ፕሌይስቴሽን ሰርቻለሁ፣ ሆቴል ውስጥ ጽዳት ሰርቻለሁ፣ ልብስ ቤት መተኮስ መቀንጨፍ ሰርቻለሁኝ ማለት ነው። ከዛ በኋላ ብር ያስኩኝ ታፍታፉን የሚያስፈልገኝ ነገር የልደት ካርዴን አወጣሁኝ ይዤ መጣሁኝ። ከዚህ አላቀውም ግን እየጠየኩኝ እጄ ጨራርሼ ምናምን ከዛ ብር አነሰኝ። ከዛ ብር ሲያንሰኝ አባቴ 9,000 ብር ላክልኝ አልኩት ማለት ነው። ብር አይቸግረውም ፋዘር ነጋዴ ነው ጎበዝ ነው። ከዛ እሺ አለ ላከልኝ። ከዛ አቡ በቃ እኔ በቃ ቶሎ መጥቼ እዚህ ሰርቼ እንደ ሰው ቀና ማለት ነው የምፈልገው ታውቂያለሽ። ከዛ መጀመሪያ ጆርዳን ነበር የሞላሁት። ጆርዳን ሞልቼ ከዛ ሲወሲሳ ስነሳ እንዳታቆሚ በዚህ ሰማሻለሁ። ገስት ላይ ባለው አካውንት ስነሳ እንዳታቆሚ የሌለው መታስ እሺ እቀጥላለሁ ችግር የለው። ከዛም በኋላ ሀቡ እንደዛ ጆርዳን ሲወሲ ሰልጠኝ ተባልኩኝ ሰለጠንኩኝ። ከዛም በኋላ ስልክ ይደውላሉ። ስልክ አትዝጉ ተብለን ነበር። እንዳጋጣሚ እኔ ስልኬን ሳይለንት አድርጌው ነበርና አለፈኝ ማለት ነው። ሲያልፈኝ በጣም አዘንኩኝ በጣም። ከዛ 25,000 ከከፈልሽ ቶሎ ትሄጃለሽ፣ ስለዚህ 5,000 እኮ ብከፊ ያሉኝ ማለት ነው ብር ያላቸው ልጆች ምናምን። ከዛ ለደላላ መሰለኝ የሚከፈለው ነገር እኔ አላውቅም። ከዛም በኋላ አባቴን ጠየቅኩት። አሁንም አባቴ 50,000 ብር ስለሚያስፈልገኝ ላክልኝ አልኩት። እንዴት ሆነሽ ልትሄጂ ነው 25,000 ለምን አስፈለገ ምናምን ብሎ ጥንቅር ብሎ ጠይቀኝ ማለት ነው። ከዛ በኋላ በቃ ካለ ላክልኝ ከሌለ ደግሞ እሺ አልኩኝ። ከዛ ደላላ ከሆነ አትሄጂም አልቸገረሽም እናት ብቻ ነው እንጂ የሌለሽ እኔ ምን አጉድዬብሻለሁ እዚህን አላል። አባቴም በጣም አዘነ። ከዛ እሺ በቃ ብዬ ታውኩት ማለት ነው። ጆርዳን ቀረ። ከዛ 1 አመት ሊሞላኝ ነው። ከዛ በኋላ በቃ እንደገና ሳውዲ ሞላውኝ። እግዚአብሔር ይመስገን ሳውዲ አሁን 4ኛ አመት ጀመርኩኝ ማለት ነው ሳውዲ ከመጣሁኝ። እና እህቶቼ እዚህ አንዳንዴ ሚዲያ ላይ ራሳቸውን ሊያጠፉ ምናምን ኮሜንት ምናምን ሳነብ በጣም ነው የማዝነው። ምክንያቱም የሚያልፍ ነገር የለም። እኔ ከብዙ በጥቂቱ ነው የነገርኳችሁ። ብዙ ነገር አለ በጣም ብዙ። ግን ይሄ ትንሹ ነገር ካስተማራችሁ ተስፋ አትቁረጡ። ሁሉም ነገር ያልፋል። ሁሉም የማያልፍ ነገር የለም። መታገስ ብቻ። ሰው እንዳለቀሰ አይቀርም፣ አንድ ቀን ቀና ይላልና ተስፋ አትቁረጡ። ሁሉም ያልፋል። ስላዳመጣችሁኝ አመሰግናለሁ። አሁን ሳውዲ 4ኛ አመት ጀምሬያለሁኝ። ቦታ ገዝቼ ቤት ሰርቻለሁኝ። እግዚአብሔር ይመስገን ስለሁሉም ነገር አመሰግናለሁ። አቡዬ ቤት የሰራሽው በማን ስም ነው? አምሳል አቡዬ ቦታ የገዛው ወይ በማን ስም ነው? ቦታው ፋዘሬ ነው ገዝቶ የሰራው። ግን እንትን ስም ገና አልተዞረም። ትንሽ እኛ ሀገር ላይ ትንሽ ችግር አለና ያው የሀገራችንን ጉዳይ ታውቂዋለሽ። ገና ስም አልተዞረም። ያው ቀጣይ አመት ለመሄድ እያሰብኩኝ ስለሆነ አዙሬ ወደ ዱባይ ለመመለስ እያሰብኩ ነው። እግዚአብሔር ቢወድና ቢፈቅድ። በአባትሽ ስም ነው? ለጊዜው አባቴ ገና ስም አላዞረም። ሰው የሀቡዬ በቅርቡ ነው የተገዛው። ትንሽ አስቸጋሪ ነው እና የሀገሪቷ ሁኔታ ጦርነት ምናምን ስላለ ቢክድሽስ ከገባሽ በኋላ ሻጩ ቢክድሽስ ገና በአባትሽ ስም እንኳን ይዘውራል።
ሰውየው አይክድም። ምክንያቱም ከፋዘር ጋር ተዋውለው በሰው ተፈራርመው ወደ 1,500,000 ምናምን ያፈረሰ ምናምን ቅጣት ሊቀጣ ነው። እንደዛ ነው የተያያዙት። ሰው ማመን ከባድ ነው። ለማንኛውም ሰው አትመኝ፣ ግን ጎበዝ ነሽ በጣም በርቺ። እሺ እሺ፣ አመሰግናለሁ። ይቅር በሉኝ። አሁን 3 አመት ጨርሼ አሁን 4ኛ እየጀመርኩ ነው። ጥሩ ጎበዝ። እና መቼ ነው የምትገቢው አገር ቤት? የምታገቢው የምትወልጂው? አይ ሀቡዬ ብዙ ነገር አስባለሁ ታውቂያለሽ እህት አለም። ግን አሁን እኔ ዘንድሮ ነበር ያሰብኩት ሀገሬ ገብቼ ወደ ዱባይ ነበር መሄድ ያሰብኩት። ምክንያቱም ብዙ ያላሳካዋቸው ነገር አለ። ለባልም ለልጅም ገና ጊዜው ገና ለምትኝ እኔ ለምወልዳቸው ልጆች እንደኔ እንዲሆኑ አልፈልግም ሀቡ ማርያም። ስለዚህ መስራት አለብኝ ታውቂያለሽ። ዘንድሮ ነበረ አልተሳካም። ፋዘርም በእኔ ቤት የተነሳ በጣም ብዙ ወጪ ስለወጣ በዛ ላይ በሬ ነበረው እሱም ሞተበትና እሱን ገና መደገፍ ስላለብኝ አባቴን እሱን ደገፍ ስላድርግና በዚህ ዓመት ነው ያሰብኩት። አቡዬ ጎበዝ፣ በጣም ጥሩ ሀሳብ ነው። አንበሳ የራስሽ ቤት የራስሽ ስራ ሳይኖርሽ እንዳታገኝ። ትክክል። አዎ ሀቡዬ እንደዛ ነው ታለም። ነገ ለልጆች ለህይወት አንጣው ትዳሩ ባይሳካ እንኳን ባልጥሎ ቢሄድ ልጆችሽን ጥለሽ ድጋሚ ወደ ስደት እንዳትመጪ የራስሽ የሆነ ቤት የራስሽ የሆነ ሱቅ ነገር ስራ ቋሚ ገቢ ካለሽ ሀቡዬ አያሳስብሽም የወደፊት የልጆች የወደፊት ህይወት እና ጎበዝ ነሽ፣ ጠንካራ ነሽ። አዎ ሀቡዬ ያው ካሳለፍኩት አንጻር በነገራችን ላይ ሀቡ እዚህ ላይ አባቴ በጣም ጎበዝ ነው። የሱ ጓደኞች ቢሮ ነው የሚሰሩት አሁን ላይ ማለት ነው። እሱ ግን እኔን ለማሳደግ ሲል ነው ትምህርቱን አቋርጦ አሁን ገበሬ ነው እና አንዳንዴ ያሳዝነኛል ሁላ ማለት ነው። ግን እግዚአብሔር ይመስገን ስለ ሁሉም ነገር አሜን። እና እዚህ ጋር እኔ እህቶቼ ካስተማራችሁ ጠንክሩ፣ ተስፋ አትቁረጡ። አሁን እኔ ያኔ በሞት ኑሮ ይሄን አላይም ነበረ ማለት ነው። እና ጠንክሩ የማዳም ቅመሞች እህቶቼ ሁላችሁ። እንጀራ እናትሽ እስቲ በህይወት አለች? እንጀራ እናትሽ አምሳል እንጀራ እናትሽ በህይወት አለች? ከሚገርምሽ ነገር ሀዊ እንጀራ እናቴ ከአዲስ አበባ ሲሄድ ፋዘር ነጋዴ ነው፣ ቡና ነጋዴ ነው። አሁን ጥራጥሬ ገብቷል። በፊት ቡና ነበረ። ከዛ መጣች ማለት ነው። ተለያይተዋል ከፋዘር ጋር መጣችና ነይሳምኝ አለችኝ። ተለያዩ? አዎ ተለያይተዋል። 1 አመት ራሱ አልተቀመጡም። እኔን ካባረረች በኋላ ፋዘር በቃ ለልጄም ካልሆንሽ ለኔም ካልሆንሽ ብሎ ተለያዩ። እንዲህ ለሚለያዩት ነገር ነው እንደዛ ልጅነትሽን የልጅነት ትዝታሽን ስቃይ ያደረገችብሽ። እሺ ነይሳምኝ አለችሽ አዲስ አበባ ስትገናኙ? ተጣላን፣ በጣም ተጣላን። ከዛ ምን ችግር አለ አባቴ፣ ከዛ ልጅም ብሆን አልኩኝ፣ ልጅም ብሆን እኔ አረሳም አልኩት አባቴ ይሄን ማለት ነው። እሺ አለ። አሁን ማርያም ብታምኝ ባታምኝ ወደ 10 አመት ሊሆነ ነው እንትን ካልን ማለት ነው ከተነጋገርን። አይኗን ራሱ ማየት አልፈልግም። አይናለኝ